ሰሞኑን እየተራገበ ባለው ዜና አንድ ነገር እላችሁ ፈልጋለሁ። እሱም ፋይዳ መታወቂያ ስለተባለው ነገር ማለት ነው። እና አሁን ባለኝ መረጃ ፋይዳ መታወቂያ ከሌላችሁ ባንክ አካውንታችሁ ላይ እዛ ከፍታችሁ የመጣችሁት ብር ማስገባት ትችላላችሁ፣ ግን ማንቀሳቀስ አትችሉም። ስትሄዱ ደግሞ ምንም አይነት እንትን አያስፈልግም። ፋይዳ መታወቂያ ብቻ አውጥታችሁ ብራችሁ እንደፈለጋችሁ ማድረግ ነው ማለት ነው። ብዙም አያሳስብም። ግን እኔ አንድ ልነግራችሁ የምፈልገው ነገር ብራችሁን አትላኩ። በራሳችሁም አካውንት ይሁን በቤተሰብም ቢሆን ብታስቀምጡት ባይነኝ። አካውንት ይክፈቱላችሁና አስቀምጡ። ለምን አልኳችሁ? እኛ አሁን የዛሬ አመት ከምናምን አካባቢ 1 ሪያል በ34 ሪያል ነበር እየተመነዘረ የነበረው። አሁን ግን 45፣ 44፣ 46 ገብቷል። በአንድ ወር ማለት በ1000 ሪያል 10000 ሪያል አተረፋችሁ ማለት ነው። እንደዚህ ስታስቀምጡ። ስለዚህ ባትልኩት። መሬት ምናምን ገዙበት ከሆነ እሺ፣ ስራ መስሩበት ከሆነ እሺ። ግን እዚያ ገብቶ ባንክ ሊያሞቅ ከሆነ ሌላ ሰው ከሚጠቀምበት እናንተ እዚህ ቁጭ አድርጋችሁት ለምን ብሩ ቁጭ ብሎ አትጠቀሙበትም? በምንዛሬው አላህ እድሜውን ያርዝመውና ባለፈው ወንድሜ ነው እንደው የሆነውን ሀሳብ ሳመጣለት ብሩ ቢቀመጥ ይሻላል እዛው ምናምን ብሎ ሳስበው እውነት ነው። እሱ ራሱ ከተነጋገርን አትሊስት 3 ወር ምናምን ይሆናል። 2 ብር ያክል ጨምሯል። መሬት ራሱ ቢገዛ ያን ያክል ላያተርፍ ይችላል። በ10 ወር ውስጥ 100,000 ብር ይጨምራል። ይሄ ብር 10,000 ብታስቀምጪው በ10 ወር በወር 10,000 ከጨመረ በ10 ወር 10,000 ብር ያተርፋል። ስለዚህ እዚህ ቢቀመጥ ባይነኝ። አካውንት እንዲከፍቱላችሁ ደግሞ ነገሯቸው። እቃማ ካወጡላችሁ በኋላ አካውንት ይክፈቱላችሁ። እኔ በስንት ወሬ ነው የከፈቱልኝ? በ4 ወሬ ምናምን ብቻ እንደዛ አካባቢ ነው። ራሴን የጠየኳቸው ቅን ናቸው። በአንድ ቀን ሄዶ መክፈት እኮ ነው። አፕሊኬሽኑን ከስልካችሁ ከፕሌይ ስቶር ላይ አውርዳችሁ ብቻ እንትን ለማለት ብቻ ነው። ባንክ ቤት ሄዳችሁ በማታም ለማሻራ የሰጠሁት በጣም ሲምፕል ነው። በ10 ደቂቃ ምናምን የሚከፈት ነገር ነው። በጸባይ ይዛችሁ አስከፍቷቸው ማለት ነው። ብሩ ቢጨምር ለእናንተ ብሩ ቢቀመጥ ይሻላችኋል። እና ባትልኩ ባይነኝ እኔ። በራሳችሁ ቢሆን በሰው አትላኩ። ይቀመጥ። ካልሰራችሁበት እዚሁ ያተርፋል።